ደግሞ ፖሊሶች መጥተው እንደነበር ሰላም እየነገረችኝ። ታያቸው እባክሽ፣ ዝም ብለው ነው። እማዬ ይሄ ነገር እኮ ላንቺ ጥሩ አይደለም። እናንተ ልጆች ግን ምን ሆናችኋል? ምን ሳረጋያችሁኝ? የሆነ ነገር። ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ 115ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ወይዘሮ ባዩሽ ለህይወቴ እፈራለሁ ስላለች ወደ ፖሊስ ጣቢያ ሄዳለች። ሜላትም ባዩሽን መከታተሏን አላቆመችም። ልጆቹ በጣም ተጨንቀዋል። እማዬ የሆነ ነገር ካሰበች ማንም ሊያስቆማት አይችልም። በቃ የሆነ ነገርማ ማድረግ አለብን ይላሉ። ምናሴም እኔ እያለሁ እናቴ ምን ልትሆን ነው እያለ ብቻውን ያወራል። ወይዘሮ ባዩሽ ወደ ፖሊስ ጣቢያ በመሄድ ሜላት እየተከታተለች ነው፣ ለህይወቴ እፈራለሁ በሄድኩበት ሁሉ እያለች የገጠማትን ሁሉ ታስረዳለች። ይሄ እንደሚሆን እኮ መገመት አያቅተንም፣ ምክንያቱም ያንን ሁሉ ካደረግሽ በኋላ እንዴት አትከታተልሽም? እንዴት ዝም ልትል ትችላለች? መገመት አያቅትም ይሏታል። እሷም እንዴ እናንተ ለካ የነሱ ተባባሪ ናችሁ እያለች ነገሮችን ታዞራለች። አይ እኛ ስራችን ህግን ማስከበር ነው፣ የማንም ወዳጅ የማንም ጠላት አይደለንም ይሏታል። እና ደግሞ ሜላትን እንጠራትና እናናግራታለንም ብለዋታል። ሜላትን ወደ ፖሊስ ጣቢያ ይጠሯታል። አሲርም ተምቹን መፈለጉን ቀጥሏል። ተምቹም ያው ጎዳና ላይ ቁጭ ብለዋል። ጎዳና ላይ ከዚህ በፊት አብረዋቸው የሚኖሩ ልጆች ነበሩና እነሱ ከጎዳና ከወጡ በኋላ ረስተውናል። ስለዚህ ተምቹ ያለውን ብርና ሞባይል እንቀበለው በማለት ይቀበላሉ። ከተቀበሉም በኋላ ተምቹ በጣም ያዝናል። እንዴት አብረን ኖረን እንደዚህ ታደርጋላችሁ? ጭራሽ እየቀለዳችሁ ነውም ይላቸዋል። እሺ ስልኬን ስጡኝ ቢላቸውም ሊሰሙት አልቻሉም። እንደውም ደብድበውት ይሄዳሉ። በጣም ይናደዳል። ድንብላልም ያው ጉድ ጉድ ትላለች ወደ ተምቹ አገልግሏን ይዛ ለመሄድ። አጋጣሚ ሀና ትመጣለች። እንዲህ ምን ሆነሽ ነው? ወዴት ነው ልገዝሽ? ትላታለች። ትረንጎዬ መሽ ጠፋኝና አንቺ እኮ የምትመጪው የሆነ ነገር ለማግኘት ነው ትላታለች። በቃ አዎ፣ ግን ተምቹ ደህና ነው? አትወስጂኝም? ደግሞ እወስድሻለሁ ያልሽውስ? ትላታለች። አይ እኔ እሱን አልጠየኩትም፣ ግን እወስድሻለሁ፣ አምንሻለሁ፣ ለማንም እንዳትናገሪም ትላታለች። ሀንዬ እሺ ብላ ትሄዳለች። ድንብላልም ወደ ተምቹ ከሄደች በኋላ የሆነውን ሁሉ ትነግረዋለች። ሀና ያለበትን ቦታ ንገሪ ብላለች ስትለው ይደነግጣል። ምን ማለት ነው እና ነገርሻትም ይላታል። ሀናን አምናታለሁ ግን አልነገርኳትም። ከዚህ በኋላ ያለሁበት ቦታ እንዳትመጪ በማለት ድንብላልን ያስጠነቅቃታል። ሀናም እናቷን ታወራታለች። እማዬ ዛሬ በጧት ተነስተሻል እና ደግሞ ዛሬ ፖሊሶች እንደመጡ ሰላም ነግራኛለች፣ ለምንድን ነው እያለችም ትጠይቃታለች። እኔ ምንም አላደረግኩ ዝም ብለው ነው ባክሽም ትላታለች። ስለ ባዩሽም ታወራታለች። ግን እሷን ተከታትለሻታል ወይም ትላታለች። እኔ ምንም አላደረግኩ እሷ ዝም ብላ ነው ትላለች። ወይዘሮ ሜላት ግን ሁሌ ባዩሽን ትላታለች። እኔ መከታተሌን አላቆምም፣ አልገልሽም፣ ደግሞ እምገልሽ በቆምሽ ነው፣ እንደ ጨው እንድትሟሚ ነው የምፈልገውም እያለች ትዝትባታለች። እኔ ምንም አላደረግኩ እያለችም ለሀና ትነግራታለች። ስለ ተምቹ ግን ስለ ዘሪሁን ስለ እርግብ ጓደኛ ምን አዲስ አለም ትላታለች። እስካሁን ምንም አዲስ የለም፣ አሲርም አባዬም እኔም ፈለግ ነው ትላታለች። ሀና ለነገሮች ስለማትቸኩል ግን አንቺም አባትሽም ስለሱ ጥሩነት አወራችሁ ትላታለች። አዎ፣ ታዲያ እስካሁን ለምን አልተገኘም? ምናልባት ከእርግብ ጋር ሄዶ ሊሆን ይችላልም ትላታለች። አይ ማዬ አይመስለኝም፣ እርግጠኛ ሆኜ የምነግርሽ ግን
እሱ ጥሩ ልጅ እንደሆነ ነው ትላታለች። እሺ ሀንዬ አምናችኋለሁም ትላለች። ወይዘሮ ሜላት ፖሊስ ጣቢያ ሄዳለች። ከባዩሽ ጋር ተፋጠዋል። እኔ ምን አድርጌሽ ነው እዚህ ያመጣሽኝ? አንድ ቀን ተገናኝተናል፣ ከዛ ምን አልኩሽም እያለች ወይዘሮ ሜላት ታሾፍባታለች። አይ ፖሊሶቹ በትክክል የምታወሩ ከሆነ አውሩም ይሏቸዋል። በቃ እየተከታተለችኝ ነው፣ ለህይወቴ እፈራለሁ፣ ብዙ ነገር ትላለች። እኔ ምንም ያደረኩሽ ነገር የለም ጭራሽ ባዩሼ እያለች ታናዳታለች። ከፖሊስ ጣቢያም ከወጡ በኋላ ፖሊሶቹ እነዚህ ሰዎች ምንድን ነው በእኛ ላይ እየተጫወቱ ነው አልገባንም እያሉ እርስ በራሳቸው ያወራሉ። መንገድ ላይ አሁንም ድጋሜ ከባዩሽ ጋር ትገናኛለች ወይዘሮ ሜላት። ይኸውልሽ ፖሊስ ጣቢያ ግን አንዴ ብቻ እንዳገኘሁሽ አወራሽ፣ ለምን ሁለት ጊዜ እንደተገናኘን አልነገርሻቸውም? ትላታለች። ምንድን ነው የምትይኝ? በቃ ተይኝ ትላለች ወይዘሮ ባዩሽ። እኔ ልተውሽ አልችልም እና ደግሞ አንቺ የሚከታተለኝ ሰው እንደላክሽ ለምን አልነገርሻቸውም ለፖሊሶቹ? ትላታለች። ይህንንም ታውቂያለሽ ትላለች። ሀና ወደ አሲር በመደወል ተምቹ ያለበትን ቦታ አውቀዋለሁ ትለዋለች። በጣም ደስ ይለዋል። አቶ ኖላዊም በጣም ደስ ይላቸዋል። በቃ ተምቹን ልናገኘው ነው ይላሉ። የተምቹ ጓደኞችም ሞባይልና ብሩን ዘርፈውት የሄዱት ወይኔ በቃ ቅድም ትልቅ ፋውል ሰራን፣ እንመለስና ተምቹን ይቅርታ እንጠይቀው፣ ምክንያቱም አሲር ከዚህ በፊት እንዳደረገን ይሰቅለናል። ድንብላልም ለተምቹ ሀንዬ ይህንን አታደርቅም፣ ግን አንተ አለህበት አመጣታለሁ ብለው ነበረ። ምናሴ ደግሞ እኔ እናቴ የሆነ ነገር ሳትሆንና ሳታደርግ የሆነ ነገር አድርጋለሁ እያለ ስለነበረ ለፖሊሶቹ ሄዶ ጥቆማ ይሰጣል። ከዚህ በፊት ድንብላል ከእርግብ ፍቅረኛ ጋር ይቻታለሁ በማለት እና ያለበትን ቦታ አውቃለሁ፣ ምናልባት ደግሞ እርግብ ያለችበትን ቦታ ሊነግረን ይችላል በማለት ዛሬ ወደ ቦታው በመሄድ ፖሊሶቹ ጋር ነበረ። ተምቹም እኔ በቃ ሀና ይሄንን ታደርጋለች ብዬ አልገመትኩም፣ ለዛ ነው እንጂ እጄና አጣጥፌ ቁጭ አልልም ነበረ፣ በጣም ቀሽም ናት እያለ ይናደዳል። ሀና ይህንን ሁሉ አታውቅም። ሀናም ከእዝራ ጋር ስለተጣላች እኔ ዛሬ ትምህርት ቤት መሄድ አልችልም፣ በቃ ቁጭ ብዬ የአባቴን ልብስ አጥባለሁ ትላታለች። ሰላምም ትናደዳለች። ሀንዬ ምን ሆነሽ ነው? ለምንድን ነውስ እንደዚህ የምትሆኙ? ትላታለች። ሰላምም ከእዝራ ጋር ታወራለች። እኔ ሀንዬ እንደዚህ መሆኗን አላውቅም፣ አሁን ግን ጸባይዋን እየተረዳሁ ነው ይላታል። በቃ ያንን የሀንዬን ባህሪ መረዳት አለብህ ትለዋለች ሰላም። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጁ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ አድርጉ፣ ሰብስክራይብ አድርጉ። የነጅ ሆም ኩኪንግ ቤተሰብ የሆኑ መልካሙን ሁሉ መኝላችኋለሁ። መልካም ቀን ባይ